ከሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ ያለው ሀገራዊ ምክክር ጉባኤ አንድ ወር ሊሞላው በጣት የሚቆጠሩ ቀናቶች ብቻ ቀርተውታል። ባለፉት ቀናት በምክክር ጉባኤው ተመካካሪዎች በቡድን ተከፍለው 8 አጀንዳዎች ላይ በመወያየት ወደ ቀጣዮቹ ምዕራፍ እየተሸጋገሩ ይገኛሉ። የምክክር ጉባኤው የደረሰበትን ደረጃ አስመልክተው ዛሬ ጋዜጣዊ መግለጫ የሰጡት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከ10 ቡድኖች የተውጣጡ ሁለቱ የ250 አባላት ስብስብ ያዘጋጁትን ሀሳብ በጋራ እያጠናከሩ እንደሚገኙ ጠቁመዋል። እነዚህ የ250ዎቹ ቡድኖችም በጋራ በመሆን ለ500 አባላት የተወያዩባቸውን ሀሳቦች ለ500ዎቹ እያቀረቡ መሆኑን ያነሱት ኮሚሽነሩ ሂደቱ እንደሚቀጥል በቀጣዮቹ 2 ቀናትም ሁሉም የ500 ተመካካሪዎች ሙሉ ለሙሉ ወደ ምክክር እንደሚገቡም አመላክተዋል። እነዚህ ሂደቶች ግን አልጋ ባልጋ ሳይሆን የተለያዩ ጭቅጭቆች ያሉበት የምክክር ባህሪውም ያ መሆኑን ያወሱት ኮሚሽነሩ ይህን ተከትሎ ምክክሩ ሂደቱን እንደተዳከመ ተደርጎ የሚወሰደው ግምት ልክ እንዳይደለም አሳስበዋል። በዚህ ሁሉ ሂደት ውስጥ የሚነሱ የተወሰኑ ሰጣ ገባዎች ሂደቱ እንደተዳከመ ወይም ደግሞ ሂደቱ መጨረሻው ውጤቱ እንደማያምር አድርጎ መገመት በጭራሽ ተገቢ አይደለም። ስለዚህ ሁልጊዜም እንደምንለው 8 አጀንዳዎች ላይ ነን። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበዛ የተወሰኑት ሊያድሩ ይችላሉ። የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። በአሁኑ ሰዓት ከተለያዩ ማህበረሰብ ክፍሎች የተውጣጡ ተመካካሪዎች የተለያዩ ሀሳቦችና ጥያቄዎችን በማንሳት እየመከሩ ሲሆን ሂደቱም በጥሩ ሁኔታ ላይ እንደሚገኝ ጠቁመዋል። የምክክሩ ጉባኤ አሁን በደረሰበት ደረጃ የተለያዩ የማይስማሙ ሀሳቦች መነሳታቸው አግባብና ተፈጥሯዊ ሂደት መሆኑንና ይህም በቀጣይ ሀሳብን ወደ መሀል ለማምጣት ወሳኝ መሰረት እንደሚጥልም ነው በመግለጫቸው ያነሱት። በዚህ ሂደት ውስጥ ግን በምክክሩ ላይ ውሳኔዎች ሊተላለፉ ነው የሚሉ ሀሳቦች ከውጭ መሰማታቸውን ያልሸሸጉት ኮሚሽነሩ ሀሳቦቹ ግን ከተራ አሉባልታ የዘለሉ እንዳይደለም ተናግረዋል። እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድን ነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለሕግ አስፈጻሚውም ለሕግ አስከባሪውም ወይም ደግሞ ለሕግ አውጪውም ለሕግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። በምክክር ሂደት ውስጥ አንዳንዶች የግል ስሜታቸውን ለማንጸባረቅ አንዳንዶችም የሌላውን ሀሳብ ለመጨፍለቅ የሚደረጉ እንቅስቃሴዎች ቢኖሩም እነዚህን ለማረምና ወደ ትክክለኛው መስመር በመመለስ ሂደቱ ይበልጥ እንዲሳለጥ እየተደረገም ይገኛልም ነው ያሉት። ነገር ግን በውጭ እንደሚሰማው ይህ ካልተደረገልኝ እኔ አሸናፊ ሆኜ መውጣት ካልቻልኩኝ ምክክሩን ጥዬ እወጣለሁ የሚል ችግር ኮሚሽኑ እንዳልገጠመው ግልጽ አድርጓል። ይሄ ካልተደረገልኝ ይህን አደርጋለሁ፣ ካልሰማኝ ጥዬ እሄዳለሁ አይደለም። እዚህ ስንመጣ ጥሎ ለመሄድ አይደለም የመጣ ነው። እዚህ ስንመጣ አቋማችን፣ አስተሳሰቦቻችንን ከሌሎች ጓደኞቻችን፣ የሀገራችን ወንድሞች እህቶቻችን፣ ወላጆቻችን ጋር ወደ መሀል በማምጣት ሁለታችንም አሸናፊ ሆነን እንድንመጣ ነው የመጣ ነው። እስካሁን ግን እንደዚህ አይነቱ ነገር አላጋጠምንም። ስለዚህ በዚህ ሂደት ውስጥ አልፎ አልፎ የሚያጋጥሙ ነገሮች አሉ። ግን እስካሁን እንደው በውጭ ይሰማል እንደሚባለው ምንም ያጋጠመን ይሄ ነገር አያስፈልገኝ የሚል ነገር አላጋጠመን። ኮሚሽነሩ በመግለጫቸው በምክክር ሂደቱ 3 መርሆች መከበር እንዳለባቸው ለተመካካሪዎችና ለአመካካሪዎች ግልጽ ያደረጉ ሲሆን እነርሱም አንዱ መርህ መከባበር፣ ሁለተኛው መርህ ደግሞ መነጋገር፣ መደማመጥና ወደ መሃል መምጣት ሲሆን ሶስተኛው መርህ ደግሞ ሁሉም ተመካካሪዎች ወደ ጉባኤው የመጡት ከየአካባቢያቸው ይዘው የመጡትን ጥያቄዎች በጉባኤው አስመልሶ ለመሄድ ሳይሆን ኢትዮጵያን ማዕከል አድርገው መምጣታቸውን ልብ እንዲሉም አሳስበዋል። እስካሁን ያለው የምክክሩ ሂደትም በጥሩ ሁኔታ ላይ መገኘቱን ያወሱት የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ በቀጣይ ሳምንት ስራዎች እንደሚገባደዱም ይፋ አድርገዋል። ጥሩ ጀምረናል። በእግዚአብሔር ፈቃድ ጥሩ እየሄድን ነው። 1 ወር ፈጅተናል እና እንደ እግዚአብሔር ፈቃድ እንግዲህ በቀጣዮቹ 1 እና 2 ሳምንት ውስጥ ስራዎቻችንን እናገባድዳለን የሚል ተስፋ አለኝ። የምናገባድደው ከ4 ሺዎቹ ጋር ነው። ከዚያ በኋላ ደግሞ ትልቅ ስራ አለ። እነኚህን የመጡትን 4 ሺህ ሀሳቦች በሚገባ አጠናቅሮ ለተግባሪው አካል መላክና ከዚያ በኋላ ደግሞ ምንድነው
መተግበር አለመተግበራቸውን በየደረጃው እየተከታተሉ ለህዝቦቻችን ይህን ያህል ለደከሙት ህዝቦቻችን ማሳወቅ ይሆናል።